አይደለሽም ብለሽ እኮ ነው ያስወጣሽኝ። ትሰሚኛለሽ? አሁንም ቢሆን አንቺ ልጅ አይደለሽም። ኦኬ። ስለዚህ ከሶል ጋር ያለኝን ግንኙነት መልኩን ቀይሬ እሱ በፈለገው መንገድ ማድረግ እችላለሁ ማለት ነው። ወይዘሮ ስንዱ ቆይ ምን ልታረጊ ያስበሽ ነው? እማዬ ጥያቄው ጠፋ አይደል? አክስቴ ደውላ እኮ እሷን እያወራት ነበር። በቃ እኔ ልጅ ሶልዬ፣ በነገራችን ላይ እናትን በጣም ነው ወደድኳቸው። ወይዘሮ ስንዱ ስለተዋወቅን በጣም ነው ደስ ያለኝ። እግዚአብሔር ይማርሽ። እና ምን አስቸኮለሽ? ትንሽ ተጫውተሽ አትሄጂም እንዴ? አይ ቤት ሄጄ ትንሽ የምሰራው ስራ አለኝ። እሺ በቃ እኔ ልሸኝሽ። አይ አንተ ለማዘሩንላችሁ እኔ ልጅ እሺ። ትሰማኛለህ? ከዚህ ሰዓት ጀምሮ ከዚህች ልጅ ጋር ያለህን ግንኙነት ታቆማለህ። ምንም አይ ጨርሻለሁ በቃ። እማዬ ምን ሆነሻል? በሰላም ነው? በቃ ተናግሬያለሁ። ዞር በል። እማዬ ትዙ፣ እኔ እየተፈጠረ ያለው ነገር ምንም ሊገባኝ አልቻለም። ቆይ በደንብ ሳታውቅሽ እኔን ካንቺ እንድርቅ የፈለገችው ለምንድን ነው? እኔ እንጃ። እኔ እሱን በምን ማወቅ እችላለሁ? ምናልባት ግን ማደጎ ቤት ማደጌን ስለነገርካቸው ሊሆን ይችላል። ባለጌ ናት አለችኝ እኮ። ቆይ እንዴት እንደዚህ ልትለኝ የቻለች ይመስልሻል? ቆይ ግን ሶል፣ ምናልባት ግን ከሌላ ሰው ጋር ተመሳስየባቸው እንደው ማለት እማዬ ከዚህ ቤት የምታውቀው ሰው ጠፍቶባት ማለት ነው? አራት አስቂኝ በእናትሽ። እማዬ ማለት እኮ ስነ ስርዓቷን ጠብቀ የኖረች ሴት ናት። እሺ አሁን እኔ ምን ስላደረኩ ነው የምትቆጣኝ? ለማለት የፈለግሽማ በደንብ ገብቶኛል። ኖ ኖ ኖ ኖ ኖ፣ እኔ እንደዛ ለማለት ፈልጌ አይደለም። ምናልባት ግን ፊት ለፊታቸው ጉንጭን ስለሳምኩ በዛ ተናደውብኝ ሊሆን ይችላል። ቆይ ቀድሞውኑ እኔ ልስምሽ ስል የምትሸሽ የነበርሽ ልጅ አሁን እሷ